ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ የቆዳችሁን ውበት ፈንቅሎ የሚያወጣላችሁ በጣም አስደናቂ የሆነ አንድ ውህድ አዘገጃጀት ነው የምነግራችሁ። በነገራችን ላይ ይሄ ውህድ በጣም በቀላሉ በቤታችሁ አዘጋጅታችሁ የምትጠቀሙት ነገር ግን በተለይ ከቆዳ ጋር ተያይዞ ከውበት ጋር ተያይዞ በጣም ትልቅ አስተዋጽኦ የሚያደርግ ነው። ስለዚህ እስቲ ውበታችንን ከውስጣችን የሚያወጣልን ቆዳችንን ልስላሴውን ተፈጥሮን ወዙን ለረጅም ጊዜ ይዞ እንዲቆይ የሚያደርግልን ይሄ አስደናቂ ውህድ ምንድነው? መቼና እንዴት አዘጋጅተን እንጠቀመው? ከምን ይዘጋጃል? የሚሉትን ነገሮች ሁሉ በዝርዝር ዋና ሐሳቦችን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ አንድ ማወቅ ያለባችሁ ነገር ምንድነው? ምን ጊዜም የምትመገቡት ነገር ነው ለቆዳችሁ ውበት የሚሰጠው ወይንም ደግሞ ወደ ውስጥ የምታስገቡት ነገር መልሶ ውጪያችሁ ላይ የሚታየው ነገር ይሃ ነው። አንዳንድ ሰዎች ውስጣችሁ የምታስገቡት ነገር ላይ ጥንቃቄ ሳታደርጉ ለቆዳ ጠቃሚና ጎጂ የሆኑ ነገሮችን ሳትለዩ ከላይ ብቻ የተለያዩ ቅባቶችን የተለያዩ መዋቢያዎችን እየተጠቀማችሁ ቆዳችሁን ለማስዋብ ትሞክራላችሁ። ይሃ ትልቅ ስህተት ነው። ከላይ ተጠቀሙ ማለት ብቻ ሳይሆን አንደኛውና መሰረታዊ ዋናው ነገር ወደ ውስጥ የሚገባ ነገር ነው። ለቆዳችሁ አስፈላጊ ጠቃሚ የሆኑ ነገሮችን ስትመገቡ መልሶ ይወጣና ቆዳችሁን ውበታችሁን ይሰጣችኋል ማለት ነው። በነገራችን ላይ ይሄ መጠጥ በዋናነት የቆዳ መበለዝ፣ ቆዳ መሸብሸብ፣ በቆዳ ላይ ያሉ ቡግር፣ ሽፍታ፣ ጥቋቁር ነጠብጣብ እንደዚህ አይነት ነገሮችን በአጭር ጊዜ ያጠፋላችኋል። ይሄ አሁንም ነግራችሁ መጠጥ በነገራችን ላይ ለየት የሚልበት የራሱ ባህሪያቶች አሉት። ለምሳሌ ምንም አይነት የጎንዮሽ ጉዳት የለውም። አንዳንዴ ለአንዳንድ ነገር ብለን የምንጠቀማቸው አንዳንድ ነገሮች ሌላ ደግሞ ችግር ሲያመጡብን ይስተዋላል። ይሄ ግን ከምንመገባቸው ምግቦች በቀላሉ በቤት ውስጥ የሚዘጋጅ ነገር ስለሆነ ምንም አይነት የጎንዮሽ ጉዳት የለውም። ከዛ ባለፈ ደግሞ ቆዳችንን ለማሳመር በሽታ የመከላከል አቅማችንን ለመጨመር በጣም ትልቅ ጠቀሜታ አለው። በቀላሉ የሚዘጋጅም ነገር መሆኑ ለየት ያደርገዋል። እሺ እንግዲህ ይሄንን ውህድ ለማዘጋጀት ምን ነገሮች እንጠቀም? በመጀመሪያ አናናስ ነው የምንጠቀመው። በነገራችን ላይ አናናስ ቫይታሚን ሲ፣ ካልሲየም፣ ማግኒዚየም፣ እንደ ቤታ ካሮቲን፣ ብሮምሊን እንደዚህ አይነት በጣም ጠቃሚ የሆኑ ነገሮች በአናናስ ውስጥ እናገኛለን። አናናስ በተለይ ከቆዳ ጋር ተያይዞ 3 ትልልቅ ጥቅሞችን ይሰጠናል። አንደኛው የኮላጅን ፕሮቲን ምርት ወደ ቆዳ በከፍተኛ ሁኔታ እንዲሄድ ያደርጋል። እንደምታውቁት ከዚህ ቀደምም ነግሬያችኋለሁ። ቆዳችን ጤናማና ውብ እንዲሆን ትልቁን ስራ የሚሰራልን ኮላጅን ነው። ታዲያ ኮላጅን በበቂ ሁኔታ ወደ ቆዳችን የማይደርስ ከሆነ የቆዳችን ላይ ጉዳቶች ይመጣሉ። ነገር ግን አናናስን ስትጠቀሙ ወደ ቆዳችሁ በበቂ ሁኔታ የኮላጅን ፕሮቲን እንዲደርስ በማድረግ ትልቅ ስራን ይሰራል። እሱ ብቻ ሳይሆን በዚህ በአናናስ ውስጥ የምናገኘው በተለይ ብሮምሊን ከዚህ ከቆዳ ባለፈ ለአንጀት ጤና፣ ከጨጓራ ጋር ተያይዞ በተለይ የምግብ መፈጨት ስርዓትን በማቀላጠፍ እንደዚህ አይነትም ተጨማሪ ስራዎችን ይሰራልናል። ሌላው አናናስ በነገራችን ላይ የጸረ ባክቴሪያ ባህሪ ያለው ይሄ በተለይ በባክቴሪያ አማካኝነት የሚመጡ ህመሞችንም እንደዚሁ ለመከላከል ይረዳል ማለት ነው። እንግዲህ ይሄን ውህድ ለማዘጋጀት አንደኛ አናናስ እንጠቀማለን። ሌላው አፕል ነው የምንጠቀመው። አፕል የምንጠቀምበት ዋነኛው ምክንያት 2 ትልልቅ ጥቅሞች ስላሉት፣ አንደኛው በተለይ ከፀሐይና ከዚህ ከከፍተኛ ሙቀት ጋር ተያይዘው የሚፈጠሩ የቆዳ ችግሮችን ይከላከላል። በነገራችን ላይ አፕል የቆዳ ካንሰርን ሁሉ የመከላከል ትልቅ አቅም አለው። በተለይ ስራችሁ ፀሐይ ላይ የሆነ ከዚህ ከጨረር ጋር እንደዚህ አይነት ከፍተኛ ግንኙነት ያላችሁ ሰዎች አፕል በደንብ መመገብ አለባችሁ። አፕል ከዚህ ከፀሐይ ጨረር ጋር ተያይዞ ቆዳችን እንዳይጎዳ ይከላከላል። እሱ ብቻ ሳይሆን የደም እንደዚሁም ደግሞ መመረዝ በተለይ ደማችን ተመርዞ
ቆዳችን ላይ ይሄ ከደም መመረዝ ጋር ተያይዞ የሚመጡ ጉዳቶችንም እንደዚሁ ይከላከላል። ስለዚህ ከአናናስ ቀጥለን አፕል እናዘጋጃለን። ሌላው የተወሰነ ኩከምበር እንጠቀማለን። ኩከምበር ማወቅ ያለባችሁ ነገር በተለይ ኩከምበር እንግዲህ ቫይታሚን ሲ፣ ቫይታሚን ቢ፣ ሌሎችም ይዘቶች በውስጡ እናገኛለን። ከፍተኛ የውሃ መጠን አለው። ይሄ ከቆዳ ጋር ተያይዞ የራሱ የሆነ ትልቅ አስተዋጽኦ ስለሚያደርግልን የተወሰነ ኩከምበር እንጠቀማለን። ሌላኛው ዝንጅብል ነው የምንጠቀመው። እንግዲህ ዝንጅብል በተለይ የምግብ መፈጨት ስርዓታችንን በከፍተኛ ሁኔታ ያቀላጥፍልናል። አላስፈላጊ ባክቴሪያዎችን ከሰውነት ያስወግዳል። የሆድ ህመሞች እንደዚህ አይነት ነገሮች ያስወግዳል። ከጡንቻ ጋር ከጅማት ጋር የተያያዙ ህመሞችን ያስታግዛል። ከዚህ የጸረ ባክቴሪያ ባህሪም ስላለው በተለይ በቆዳ ላይ የሚወጡ በዚህ በባክቴሪያ አማካኝነት የሚመጡ ቡግሮች የተለያዩ ነገሮችንም እንደዚሁ ለመከላከል ይረዳል። ስለዚህ እዚህ ውህድ ውስጥ የተወሰነ ዝንጅብል እንጠቀማለን። ሌላኛው ሎሚ ነው የምንጠቀመው። ሎሚ በነገራችን ላይ የኮላጅን ፕሮቲን እንዲመረት ከሚያደርጉልን ነገሮች አንዱ ሎሚ ነው። ሎሚ ለቆዳ ብቻ ሳይሆን ለጥፍር፣ ለጸጉርም እንደዚሁ በጣም ጠቃሚ ነው። በቫይታሚን ሲ የበለጸገ ነው። በሽታ የመከላከል አቅማችንን ይጨምርልናል። ስለዚህ ለዚህም ውህድ የተወሰነ ሎሚ እንጠቀማለን። እንግዲህ እነዚህ አሁን የዘረዘርኩላችሁን ነገሮች ተጠቅመን የምናዘጋጀው ውህድ ነው ለቆዳችን ለውበታችን የሚረዳን። ታዲያ አዘገጃጀቱ እንዴት ነው ወደሚለው ስንገባ በመጀመሪያ ምን ታደርጋላችሁ? አንድ ብርጭቆ የሚሆን ተቆራርጦ የተዘጋጀ አናናስ ታዘጋጃላችሁ። በተመሳሳይ መካከለኛ ሙሉ ኩከምበር ያልተላጠ በደንብ አድርጋችሁ አጥባችሁ ቆራርጣችሁ ታዘጋጃላችሁ። አንድ ሙሉ አፕል ታዘጋጃላችሁ። እንደዚሁም የተወሰነ ዝንጅብልና ግማሽ ሎሚ። ታዲያ እነዚህን አንድ ላይ አርጋችሁ ልክ እንደ ጁስ መፍጨት ነው። በደንብ አርጋችሁ እንደ ጁስ ትፈጩታላችሁ። በኋላ ጠዋት ከቁርስ በፊት አንድ ብርጭቆ መውሰድ ነው። ይሄንን ውህድ ማለት ነው። ይሄንን ውህድ 1 ሳምንት ከዛ በላይ እየወሰዳችሁት ስትሄዱ ወዛችሁ እየተመለሰ ቆዳችሁ ውጥር እያለ ልስልስ እያለ ጤናማ የወጣት ያማረ የተዋበ ቆዳ እንዲኖራችሁ ያደርጋል ማለት ነው። እንግዲህ ከምንመገባቸው ምግቦች እንደዚህ በመናዘጋጃቸው ነገሮች ውበታችንን ጤንነታችንን መጠበቅ ያስፈልጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም እንደዚህ አይነት ጠቃሚ አስተማሪ የጤና መረጃዎችን በዚህ ቻናል ላይ እንማማራለን። ሰብስክራይብ ብታደርጉ ብዙ ትማራላችሁ፣ ትጠቀማላችሁ ማለት ነው። የዛሬን በዚሁ አበቃው። በቀጣይ ቀን እንደዚሁ ሌላ ይጠቅማችኋል፣ ያስተምራችኋል የሚለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ